ከጊዜ ጋር ነገሮች አንቺ በፈለግሽው መልኩ ብቻ እንዲከሰቱ ለማድረግና የፈለግሽውን ሁሉ ለማግኘት የሚያስችል ቃል ኪዳን አለኝ ብለሽ ታምኛለሽ። ይህ ከሆነ የፈለግሽውን ስታጪ ወይም ባስቀመጥሽው ግብና ባንቺ መካከል ደንካራ የገባ ጊዜ ያለ ገደብ ለማዘን ተዘጋጂ። በአንጻሩ ክስተቶች ተለዋዋጭ መሆናቸውን ካወቅሽ አንዳንዴ የፈለግሽውን የምታገኝ ሌላ ጊዜ ደግሞ የምታጪ መሆኑን ሕይወት ስጦታ ሰጥታ እንደማትረሳና አንድ ቀን መልሳ እንደምትወስደው እንዲሁም የሕይወት ሕግ ለሀብታሙም ለድሃውም በሰማይ መንገድ ላለውም አፈር ላይ ለሚተኛውም የአዳም ዘር ሁሉ ይህ መሆኑ ይገባሻል። መከራ አንቺ ላይ ብቻ የወደቀ አለመሆኑንና የአንቺ ችግሮች በመከራ መዝገብ ላይ የሰፈሩ ብቸኞቹ ችግሮች አለመሆናቸውን አውቀሽ ተጽናኚ፣ እንባሽንም ጥረጊ። ቆንጆ ቀን ማለት ጉዳዮቻችን እኛን የተቆጣጠሩበት ሳይሆን እኛ ጉዳዮቻችንን የተቆጣጠርንበት ነው። ምርጥ ቀኖቻችን ፍላጎታችን እኛን እንደ ባሪያው የገዛባቸው ቀናት አይደሉም። ፍላጎታችንን ማራቅ የቻልንበት ነው የኛ ምርጥ ቀን። ከእንዲህ አይነት ቀናት መካከል የማስታውሳቸውና ፈጽሞም የማልረሳቸው አሉ። ዛሬ ምን ማድረግ አለብኝ ወይም የለብኝም ብዬ ሳልጨነቅ ራሴን ከእንዲህ አይነቱ የትካዜ አዙሪት ነፃ ያደረግኩበት ዕለት ለእኔ እጅግ አስደሳች ቀን ነው። በሥራው ከሰዎች አድናቆትን ሊያስገኝልኝ ከሚችልና ባከናውነው ማንም ማድነቅ ቀርቶ ሥራውን መፈጸሜን እንኳን ከማያውቀው 2 ሥራዎች መካከል የትኛውን ልፈጽም ብዬ ካመነታው በኋላ ከሰዎች ሞገስ ሊያስገኝልኝ የሚችለውን ሥራ ወደ ጎን በመተው በሕይወት እስካለው ድረስ የማልረሳው ማንም ግን የማያውቀውን ሥራ ያከናወንኩበት ቀን እንዴት ምርጥ ነው! ኪሴን ብር ሞልቶት ሕሊናዬ ግን ክብር አልባ ሆኖ ከተሰማኝ ዕለት ቤሳቢስቲ አጥቼ ንጹሕ ሕሊና እንዲኖረኝ የመረጥኩበት ቀን ምንኛ ያምራል! እነዚህ ቀናት በእርግጥም ምርጥ ናቸው። ይበልጥ ምርጥ ያደረጋቸው ደግሞ ያገኘሁባቸው ዓለማዊ ትርፎች ትንሽ ቢሆኑ ለራሴ ክብር በመስጠቴ ነው። በእነዚህ ቀናት በእውነቱ ታላቅ ትርፍ አግኝቻለሁ። እጅግ የተከበረውና ምሕረተ ሰፊው አላህ የተመሰገነ ይሁን። አንድ ስኬታማ ሰው እንዲህ ብሎ ብሏል፣ ስወለድ አንስቶ ችግር እንደ ኮሶ ተጣብቶኛል። እናቴ ልትሰጠኝ የምትችለው ነገር እንደሌላት እያወቅኩ ዳቦ እንድትሰጠኝ መጠየቅ የሚፈጥረውን ሐዘን አውቀዋለሁ። ገና በ10 ዓመቴ ነበር ከቤት የወጣሁት። 11 ዓመት ሲሞላኝ ሥራ ተቀጠርኩ። ትምህርት የምገባው በየዓመቱ ለ1 ወር ብቻ ነበር። ከ11 ዓመታት ድካም በኋላ ጥማድ በሬዎችና 6 በጎች አፈራው። 84 ብር ትርፍ አስገኙልኝ። ለመዝናናት ብዬ ያጠፋሁት ድንብሎም የለም። ይልቁንም ከልጅነቴ ጀምሮ 21 ዓመት እስኪሞላኝ ድረስ ያገኘዋትን እያንዳንዷን ሽራፊ ሳንቲም አጠራቅም ነበር። እውነተኛ ድካም ምን መሆኑን አውቄያለሁ። ሰዎች ሥራ እንዲቀጥሩኝ ያልወጣሁት ዳገት አልነበረም። በ21ኛ ዓመቴ የመጀመሪያ ወር በ2 በሬዎች የሚጎተት ጋሪ ይዤ ማገዶ ለመቁረጥ ወደ ጫካ አመራ። በየዕለቱ ሊነጋ ሲል እየተነሳው ለዓይን ያዝ እስኪያደርግ እሰራለሁ። ይህም በወር 6 ብር ብቻ ያስገኝልኝ ነበር። ታዲያ እያንዳንዷ ብር በድቅድቅ ጨለማ እንደወጣች ሙሉ ጨረቃ ደምቃ ትታየኝ ነበር። ከችግር በኋላ የመጣ ስኬት ምንኛ ደስ ይላል! እስቲ እነኚህን ተጽዕኖ አሳዳሪ የቁርአን አንቀጾችን እንስማ። አላህ ስብሓነሁ ወተዓላ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣኒ ረጂም ሰየጅዐሉ ላሁ በዕደ ዑስሪን ዩስራ። አላህ ከችግር በኋላ በእርግጥ ምቾትን ያደርጋል። ሱረቱ ጠላቅ አንቀጽ 7። በሌላም አያ ያ አዩሃ አለዚነ አመኑ እስቢሩ ወሳቢሩ ወራቢጡ ወተቁላህ ለዓለኩም ቱፍሊሑን። እናንተ ያመናችሁ ሆይ ታገሱ፣ ተበራቱም፣ ተሰለፉም ትድኑም ዘንድ አላህን ፍሩ።
سورة آل عمران أنكت 200 بللام آية وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون ታጋሾችንም በገነት አብስር እነዚያ መከራ በነካቻቸው ጊዜ እኛ ለአላህ ነን እኛም ወደ እርሱ ተመላሾች ነን የሚሉት ሱረቱል በቀራ አንቀጽ 155 እና 156 በሌላም አያ وهو الذي ينزل الغيث من بعد ما قنطوا وينشر رحمته وهو الولي الحميد እርሱም ያ ተስፋ ከቆረጡ በኋላ ዝናብን የሚያወርድ ችሮታውንም የሚዘረጋ ነው ሱረቱ ሹራ አንቀጽ 28 إنما يوفى الصابرون أجرهم بغير حساب ታጋሾቹም ምንዳቸውን የሚሰጡት ያለ ግምት ነው ሱረቱ ዙመር አንቀጽ 10 እነሆ ቁርአን ደስተኛ እንድትሆኝና እንድትረጋጊ ብሎም በአላህ እንድትተማመኝና ለእውነተኛ ቃል ኪዳኑ ልብሽን ክፍት እንድታደርጊ ጥሪ ያቀርባል ምክንያቱም አላህ Subhanahu Wa Ta'ala የሰው ልጆችን የፈጠራቸው ሊያሰቃያቸው አይደለም ይልቁንም አላህ የሚሻው ሊፈትናቸው ከኃጢአት ሊያነጻቸውና ሥርዓት ሊያስይዛቸው ብቻ ነው እርሱን በማስተዋስ በማመስገን የእርሱን መጽሐፍ በማንበብና የነቢዩን ሰለዋቱ ረቢ ወሰላሙሁ ዐለይህ ፈለግ በመከተል ምህረትን መጽናናትንና ፍስሐን ከአላህ ፈልጊ አላህ Subhanahu Wa Ta'ala ያሰብነውን ሁሉ ያሳካልን መልካሙን ሁሉ ይወፍቀን يا حي يا قيوم برحمتك نستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين اللهم وفقنا لما تحبه وترضاه اللهم أعنا على ذكرك وشكرك وحسن عبادتك اللهم اغفر لي ولوالدي ولجميع المسلمين والمسلمات الأحياء منهم والأموات اللهم يا مقلب القلوب ثبت قلبي على دينك اللهم إنك عفو تحب العفو فاعف عنا اللهم إنك عفو تحب العفو فاعف عنا اللهم إنك كريم فأكرمنا اللهم أنت اللطيف فالطف بنا اللهم أنت الرحيم فارحمنا اللهم أنت الرزاق فارزقنا برحمتك يا أرحم الراحمين سبحانك اللهم وبحمدك أشهد أن لا إله إلا أنت استغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته